በመጀመሪያ ደረጃ የስደት እህቶቼ ኑሩልኝ እጅግ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብቻ ከምንም በላይ አስገርማችሁኛል እና እኔ በጣም ደህና ነኝ። ትንሽ የሆነ ዛሬ በጣም ደባብሮኝ ምናምን ነገር ስለነበረ ነው እንጂ ሌላ ነገር ምንም አይደለም። ድብርቱ ደግሞ ለቆኛል። ስለዚህ እኔ በጣም ደህና ነኝ እና በጣም አመሰግናለሁ ላሰባችሁልኝ፣ በውስጥ ለጠይቃችሁኝ፣ ብቻ ለብዙ ነገር ኑሩልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በመቀጠል ደግሞ የዛሬው ቪዲዮ እጅግ በጣም ደስ የሚል ልብን የሚያረካ ነገር ነው እና በመጀመሪያ ብሩኬ ማመስገን ፈልጋለሁ። ብሩኬ አመሰግናለሁ፣ እግዚአብሔር ያክብርልኝ። ምክንያቱም ምንም ነገር ቢሆን ስለዚህ ነገር መልስ እንደምትሰጡ እየጠበቅኩ ነበር እና ያው ስለ ስዕል አድኖ ስለእመቤታችን ስለተዘቀዘቀችው ስለ ብዙ ነገር እና ለዛ ነገር ትክክለኛ መልሱን ብቻ ደስ በሚል አንደበት ብቻ እንዴት ነው ለሰው ልጅ የሆነ በማያቃጭል ደስ ብሏችሁ ማዳመጥ እንድትችሉ ወይ ደግሞ እንድንችል አድርገ ነው መልእክቱን ያስተላለፍከውና ወንድሜ ኖሮልኝ ይሄንን ማለት እፈልጋለሁ። ምክንያቱም ማለት ነው በጣም ነበር እርር ያልኩት፣ በጣም ነው የተናደድኩት ምናምን ያኔ በቃ እንዴት ብዬ ልንገራችሁ። ምንም ነገር የሰው ልጅ ምንም ነገር ሊቀር ይችላል። እምነት እምነት ነው። የትኛውም ሰው የሚያመልከው እምነት ሲነካበት አይወድም። ማንም ሰው ወደን ፈቅደን አምነንበት የምንከተለው እምነት እስከሆነ ድረስ በዛ ላይ የማንንም እምነት ስላንቋሸሽን ዝቅ ስላደረግን ደግሞ የሚቀነስ የሚጨመር ነገር የለውም። ብቻ ዝሮ ያው ብሩኬን በደንብ አድርጎ ስላብራራው እኔም ባለፈም ስለሰራሁበት ቪዲዮ ድጋሚ ማውራት አልፈልግም። ያው ብሩኬን ማመስገን እንዳለባችሁ ልነግራችሁ ነው። ምክንያቱም ሁላችንም ተከባብረን የምንኖርበት እምነት ነው ማለት ሳይከበሩ ማክበር ስለሌለ አንዳንድ ይሄ እንዴት ነው ጀብድነት ወይ ደግሞ ጀግንነት ወይ ደግሞ እኔ አሸናፊ ነኝ የሚለው ቃል ወይ ደግሞ ድርጊቱ ልክ አይደለም። እናንተን ወደ ገደል እንጂ ወደ ጥሩ ነገር አይወስዳችሁም። እና ምንድነው ልጅ ትምጫው ሶ ባጭሩ ስለዚህ ነገር መልስ ስለሰጠ ስለ ሄኖክም አንዳንድ ነገሮችን ብሏል። ያው ስራ እንደሆነ እናውቃለን። በዛ ላይ ደግሞ ሄኖክ በአንተን ልክ እንዴት ነው በተቀበለ ወይ ደግሞ ባየው ልክ ወግኗል ወይ ደግሞ ትክክል ነው። ስለዚህ ተሳስተሻል ቅምጥሌን ማለቱ ልክ ነው ብለም ካመንክ ስህተት አለው። ስህተቱ ምንድን ነው? ቅምጥሌን አንቺ ነሽ ጥፋተኛ፣ መለያየት ነው የምትፈልጊው ምናምን የሚለው እንደዚህ አይነት ቃሎችን ስለሚጠቀም እንጂ ሁሉም ሰው እኮ የሆነ የራሱ የሆነ አቀባበል ወይ ደግሞ እይታ አለው። አንተም በአንተ በኩል ነው የምታየው፣ እኔም በእኔ በኩል ማንም ሰው በራሱ በኩል ነው የሚያየው እይታ አለው እና በዛ ልክ ነው የምንፈርደው፣ ባየነው ልክ። ያው ምድር ላይ እኛ ፈራጅ አይደለንም፣ ባይዘወይ ፈራጅ አንድ አምላክ ነው። ግን ያው ስትኖሩ አለ አንዳንዴ ሙሉ ጻድቅ መሆን አትችሉም። ባይዘወይ የሆነ አንዳንድ ቀን የሆነ ነገር ስታዩ ምናምን ፈጣሪው ከእንደዚህ አይነት ነገር ቆጥበኝ ወይ እንዴት ነው ብቻ ከብዙ ነገር መቆጠብ ትፈልጉና ከዛ መልሶ ደግሞ በቃ ምድር ላይ ያላችሁ ወይም ደግሞ ከዓለም ጋር ተቀላቅላችሁ እየኖራችሁ ያን ማድረግ አትችሉም ማለት ነው። እና በዛ ላይ ደግሞ አብሬሽ እኖራለሁ ምንም ነገር ቢፈጠር በእኔ ኃላፊነት እኔ ብሩክ ራሴን ተማምኜ በራሴ ባሰብኩት ወይ ደግሞ በታየ ልክ በገመትኩት በፈለግኩት ነው የሚሄደው ብለህ በልብ እንድንድን አድርገህ በተናገርከው ንግግር ደግሞ 100 ከ100 አርም ያለው በድጋሚ ቴንኪው። ምክንያቱም ምንድን ነው ባል ለሚስቱ ንጉሷ ነው፣ ሚስት ለባሏ ንግስቱ ነች። ባል ለሚስቱ ምንድን ነው የሚባለው? ዘውድ ነው የሚባለው፣ ዘውድ ነው። ስለዚህ ያን ነገር እንዴት ነው ይሄ ልጅቱን ራሱ ማለት ነው አይገባሽም ሲል ደስ እንዳለኝ አንቺ አይገባሽም ሲጀመር ባለፈው ነግራችኋለሁ። ስለዚህ ነገር ቪዲዮ ሰርቼ ነበረ ካስታውሳችሁ። የሆነ ሰው ከህይወታችሁ በምን ምክንያት ሆኖ ከህይወታችሁ ወጥቶ የነበረ ሰው በድጋሚ ሊያገኛችሁ ፈልጎ ግን እናንተም ማግኘት ካልቻለ በየትም አድርጎ የእናንተን ህይወት ለማበላሸት ይሮጣል ማለት ነው። ነገር ግን ያ ሰው የእናንተን ህይወት ሊያበላሽ በሮጠበት ልክ ደግሞ እናንተ የዛን ሰው አላማ ወይ ደግሞ ፕሮግራሙን ማሳካት የለባችሁም። ምክንያቱም ያ ሰው የሚፈልገው ኦልሬዲ እናንተ ካላችሁበት ህይወት እንድትወጡ ነው። አሁን ለምሳሌ ቅምጥሌና ብሩኬ እንዲጣሉ ነው ይቺ ሴት የምትፈልገው። ስለዚህ አሁን እናንተ ሁለታችሁ ከተለያያችሁ ወይ ደግሞ እንላይ ብላችሁ ካሰባችሁ የእሷን ግብ አሳካችሁላት ማለት ነው። ልታሳካው የመጣችሁ ያንን ስለሆነ ሶ ቅምጥሌም ያለፈ ህይወት ነው ብሏል። ኦኬ ያለፈ ህይወት ነው እመኚ። ከዛ ውጪ ሌላ ሰው በዚህ በኩል መጥቶ በዛ በኩል በሚያወራሽ በሚለው ነገር ሄኖክ በተናገረሽ ነገር ምናምን ስሜታዊ የሆነሽ ብሩኬ ጋር ሌላ ሰጥ አገባ ውስጥ መግባት አስፈላጊ አይደለም። በቃ ነገሩ ኦልሬዲ ተፈትቷል። አሁን ላይ ማለት ትናንት ነግራችሁ ነበር፣ ያው ቅምጥሌ ጋር ይሄዳሉ ምናምን ዛሬ ምናምን ወይ ነገ ያልቃል ብያችሁ ነበር። እንግዲህ ዛሬ ኦልሬዲ ነገሮቹን እንትን ብለዋል። ነገ ምናልባት ሊመጡ የሚችሉት በቃ በአንድ ላይ እያወሩ ምናምን ነገሮቹ እንደዚህ ነበሩ። በቃ ቀስ በቀስ አውርተናል ምናምን ተብሎ ነው የሚመጣው። እንግዲህ እንዳያችሁት ቅምጥሌ ተነሺ ትበያታለሽ፣ አልበላም
ትበያታለሽ፣ ነይ ውጪ፣ ውጣልኝ፣ አይ አብረን ወጠን ትበያታለሽ፣ ግዴታሽ ነው ምናምን እያለ ነበር። እና ምንድን ነው እንደዚህ የሚያነጫንጭሽ? ወርሽ ደርሷል እንደ እያለ ነበረ። ያው የሴቶች ግዴታ ቅምጥሌ እንግዲህ ሴት ልጅ ነች። አንዳንዴ የስራው ሁኔታም አለ። ከስራው ፕላስ ደግሞ ሴትነት የምትባለው ወጋለች። ያቺ ጊዜ ስደርስ እኮ ሰው ካጠገባችን ባናይ፣ ማንም ባይጠራን፣ ምግብ ባንበላ፣ ብቻ በጣም ብዙ ነገር የሚያስጠላችሁ ነገር አለ። እግዚአብሔርን እንደ ነፍሰ ጡር እኮ ነው የሚያደርገን። የሆነ በቃ በጣም ከባድ ነው። እና ብሩኬ ደግሞ ይችን ነገር መጠየቅ ደስ ብሎኛል። ማለት ወደድሽም ጠላሽም እኖራለሁ አወራንም አላወራንም፣ ብናወራ ባናወራ ምንም ችግር የለውም። ነገር ግን እኔ እዚች ቤት እኖራለሁ ብሏልኝ። ማለት ፍፄ ከእሷ ጋር በመኖሩ ምናልባት ነፃነት ካልተሰማት እኔ እኖራለሁ ነው ያለው። እንግዲህ እናንተ ደበራችሁም አልደበራችሁም ምንም ማድረግ አልችልም። ቅምጥሌ ደበራትም አልደበራትም ምንም ማድረግ አልችልም ብሏል። እና ደግሞ በመሀል ረስቶት ምን አለ? በጣም ጥሩ ሰው ነሽ፣ እንዲሁ ደግሞ በቃ ማለት ከሚኖርላቸው ሰዎች መሀል አንዷ ነች። ነገር ግን ያው እንግዲህ እስኪ ቅመም ሄደን የሆነ ረስቶት የሆነ ነገር ሊሊና ይመለሳል ማለት ነው ብሩኬና ብቻ በጣም ብዙዎቻችሁ በጸሎታችሁ ሄዷችሁ አስቧቸው በድጋሚ ማለት ነው። ምክንያቱም የሰው አይን ምን ዛፍ ያደርጋል ነው ባህር ያደርጋል ይባላል። እና አንዳንዴ አይኖች የሚበዛባቸው ነገር ትንሽ ይከብዳል ማለት ምንድነው ይሄ የሰው አይን ሲበዛበት ምንድነው አይን ሲበዛበት የሚያምረው እንጀራ ብቻ ነው ይባላል። እና የሰው ልጅ ያው አንዳንዴ ፔብሊክ ላይ ሆነው ፕራይቬት ተደብቀው የሚያሳልፉ ፍቅሮች ምናምን እነሱ እንኳን በሆነ ትንሽ የሰፈር ሰው ጓደኛ ስላያቸው ብቻ ብዙ ነገሮች ያጋጥማል። አይደለም እነዚህ ወርቅ የሆኑ ልጆች እንደዚህ ፔብሊክ ላይ መጠው እየታዩና ስለዚህ ቅምጥሌም ለማን ብዬ እኖራለሁ ማለት በቃ ከአንተ ጋር ከተጣላው ሌላ ነገር አስባለሁ እንደማለት ነው። እንግዲህ ለምንስ ነው የምኖረው ተወኝ እባክህ ምናምን ነገር ነው ያለችው። ብሩኬ ደግሞ ለቤተሰቦች ስትይ አትኖሪም ወይ ነው ብሎ የተቆጣተኝ ማለት ነው። ስለዚህ በመሀል ሴት እየደወለችና ተቋረጠ። እና ምንድን ነው እዚህ ጋር አሁን ብዙ የምታስቡ ልትኖሩ ትችላላችሁ። የምር እንደዚህ በሯን ዘግታ ነው ወይ ምናምን አይደለም። በቃ ብሩኬ ሊመጣ እንደሆነ ነገሮቹ ተዘጋጅተው የተጠበቁ ማለት ስራ ነው ኦልሬዲ። እዚህ ጋር ደግሞ ያሳቆኝ ማለት ነው ሲጎትታት ማለት ነው። ይዟት በረረ የሚባለውን ዘፈን ጋብዣችኋለሁ። እዚህ ጋር ተነሺ፣ ከዛ ተነሽ ውጭ ላይ ትበያታለሽ። በቃ እዚህ ጋር በላለሁ፣ እዚህ ጋር ምጣልኝ ትላለች። ለምኑኛል ይላታል። ከዛ በኋላ እንዴ ለምነኝ ብዬ ነው ምናምን ብላ መልሳ ጓለች ማለት ነው። ምንድነው እዚህ ያለ ልጅ ሆነን ተጣልተን ምናምን ቤተሰብ ጋር ተኮራርፈን እንደኔ ከሆናችሁ አልበላም ነው የምለው። እኔ ምግብ አልበላም። የሆነ ትንሽ ከተናገሩኝ አልበላም እንድችኝ ነው ማድረው ምናምን ላሉ። ከዛ እናቴ ልጅ አንቺ ካልበላሽ አልበላም ምናምን ትላለች። ከዛ ትለምናለች ምናምን ነገር በቃ ለእናቴ ስልበላለሁ ማለት ነው። እናት ታውቃላችሁ፣ እኔ ብቻ ሳይሆን ቤተሰብ ማንም አኩርፎ በቃ አልበላም ሲል ልጆች እናንተ ካልበላችሁ አልበላም ነው የምትለው። እና ለሷ ብለን እንበላለን ማለት ነው። እና ማንም ሰው ደግሞ እንትን አደርግ ነበረ በፊት ላይ ልጁ የሆነ ትንሽ ከተናገሩ የት እንደሚሄድ አላውቅም ግን ፌስታል አለች አይደል? ምንድነው ቢጫ ነች አረንጓዴ እንትን ማለት ነው ፌስታል በዛች ልብሴን ይዝና እልም ነው የምላችሁ ብዬ ወጥቼ እሄዳለሁ ማለት ነው። እግዚአብሔርን ደግሞ እኮ ተከትለው የሚይዙ ቢለቁኝ እኮ የትም አልሄድም፣ የትም እኮ ነው የማልሄደው። ግን በቃ መገልገሉም ስላለ በቃ እወጣለሁ ምናምን ብን ብዬ ነው የምጠፋው ምናምን ላለሁኝ ማለት ነው። ግን እኮ ቢለቁኝ ትንሽ ዘወር ብዬ ምጥት ነበር ምለው፣ እንደውም ደነግጥ ነበረ። ግን ሁሌ ነበረ እንደዛ ማደርገው ማርያምን ስጣላ ምናምን እና ያ ነገር ትዝ አለኝ። ብቻ ፍፄ ደግሞ ይህ አሁን እንዴት ነው ያለው? ፍፄ ከዚህ በፊትም ወደዋለሁ አከብረዋለሁ። የሆነ ደስ የሚል የዋ ልጅ ነው። እዚህ ድራማ ላይ ደግሞ በጣም ትትር ነው ምናምን በቃ አንገቱ ስብር አድርጎ እንዴት ነው ተቆንጥጦ ያደገ ልጅ አሁን ከቤተሰቦቻችሁ እናቱ አባቱ ሲቆጡት እንደዚህ አንገቱን ስብር አድርጎ የሚያወራ ልጅ እንደዛ ነው። በቃ ሀይሚዬ በሩን ክፈችና አውሪው፣ ሀይሚዬ እንደዚህ፣ ሀይሚዬ በቃ እንደዚህ። ኧረ ወይኔ! ከዛ ደግሞ ሻይ ያደረገውን እዩልኝ። አብረሃት ሁን ቡቡ ታስፈልጋታለህ አለ ማለት ነው። እና ደግሞ ቅምጥሌ እያጓደኛ መለያየት ነው የምትፈልግ ምናምን አለኝ ስትለው ብሩኬ እንደዛ እንድትይ አልፈልግም፣ እኔ ሰው እንዳይኖረኝ ነው የምትፈልጊው ወይ? ፍፄ ባለው ፍፄ በሚያደርገው ልጅ ልክ እኔ ፍፄ መናገር አቅቶኝ ነው ወይ ያለው ፓርት ላይ እኔ እንደምታይ ማለት ነው። ቤተሰብ ፍፄ አንዳቸውን አልወገነም። እንዴት ነው? ቅምጥሌ ሴት ልጅ ነች፣ አብሯት መሆን አለበት፣ ለእሷ ማመዘን አለበት። እንዲሁ ደግሞ ሁለታቸው እንዲለያዩ አይፈልግም። በሁለታቸው ጎንም ነው፣ በዚህም ጎን ነው ያለው። የሆነ በአንድ ጎን ብቻ አልሆነም። ስቲል ብሩኬ የሚለውን ነገር እያደረገ ነው። አያችሁ፣ ብሩኬ ከእሷ ጋር ነው ሲለው እሺ። ከዛ ደግሞ ቅምጥሌ ምንድን ነው ያለችው? እንዴ እኔ ይኸው እንኳን ደስ አለ፣ ማንም ጋር አልገናኝም፣ ምግብም አልበላም፣ ይኸው ክፍሌን ዘግቼ ነው ያለሁት። በቃ ይኸው ፍፄንም አላገኝም፣ እንደውም እዚሁ እሆናለሁ፣ እናንተም ሳሎን ላይ መተኛ ትችላል። እዛ ደግሞ ብሩኬ ምን አለ?
እኔ ሳሎን እተኛለሁ አለና እኮ ነው እንደውም ካልጋው እተኛለሁ አብሬሽ እላለሁ አለና ደግሞ እንተው ምናምን ብሎ ወሬውን ቀየረ ማለት። ከዛ ደግሞ ብርድ ልብስ ካለ ስጪኝ ካልሆነ ደግሞ ምናምን አቤት አቤት። ግን እኮ እንትኑን ይጨርሳሉ። ከዚህ ምንድን ነው ቪዲዮ ካለቀ በኋላ ምግቡን እኮ ቅምጥሌ ነበር ስትሰራው የነበረችው። ከዛ ያችን የሰራቻትን ምግብ ጣፋጭ እጇን እንክት አድርጎ ይበላሉ። እና ምግቡን መች አሳዩ? ምግቡ ሲቀርብ እኮ አላሳዩንም። ስለዚህ ቅምጥሌ ከዛ ካልጋው ትወርዳለች፣ ምግቡን ታቀርባለች፣ እየተሳሳቁ ይበላሉ። ብሩኬም ወደ ቤቱ፣ ፍፄም ወደ ቤታቸው ማለት ነው። ያለው ነገር እሱ ነው። ከዛ ደግሞ ምንድን ነው ከልጁ ጋር እልህ ነው የያዘ ከልጁ ጋር ትለዋለች። እንዴ እኔ ከልጁ ጋር ታወዳድሪ፣ ከልጁ ጋር እንድታወዳድርኝ አልፈልግም። እሱ እዚህ መጥቶ ሶፋ ላይ ተኝቷል። አቤት ብሩኬ ቅናቱ። በቃ ልጁን አትጥርብኝ ይላል ማለት በጣም ነው የሚቀናው እኮ በስመ አብ። እንሳ ደግሞ አንቺ እኮ ነሽ የተጣላሽኝ አለ ያችን ብለሻለ ስሟን አልጠራም አለ ማለት ነው። እችች ነገር እኮ ስትመቸኝ የሆነ በፊትም ቢሆን ስሟን መጥራት አይፈልግም። ባይዘው ወይ እዚህ ጋር አንድ ነገር ማስተላለፍ ፈልገው ለወንዶች የድሮ ፍቅረኛ ሊኖራችሁ ይችላል። ያው ማለት ፍቅረኛ ሳይኖራችሁ ምናምን ብታፈቅሩ እኮ ጥሩ ነው፣ ደስ ይላል፣ ስሜት አለው ማለት። ፍቅረኛ ነበረ ወይ ተብለህ ስትጠይቅ ኧረ አልነበረኝም ምናምን ብትል ደስ ይላል። ግን ፍቅረኛ ኑሮ ደግሞ ከዛ እንዳልነበረች አድርገህ ስትቆጥራት ለምትመጣው ለሁለተኛ ፍቅረኛ ያለው ምቾት ማለት ነው። ያለው ምቾት ማለት እንዴት ነው? እኔ እሷ ለእኔ ምንም አልነበረችም ማለት የእሷን ስም መጥራት አልፈልግም። በቃ አንቺ ነሽ አሁን ህይወቴ ላይ ያለሽው። ገባችሁ አይደለ? ማለት አሁን ብሩኬ ምድር እየተናደደው ምናምን እንዴት እኔ ትልቅ ቦታ አላት ቅምጥሌ የኔ የምትሉት ሰው እንዴት የራስሽ ጉዳይ ምናምን ብሎ ከዛች ሰው ጋር አይከራከርም? እንዴት እሷን ታምናታለች እንዴት እኔን ትጠይቀኛለች ብሎ የተናደደው አይደለ? ግን አንዳንድ ወንዶች አሉ ለምሳሌ ምን ይላሉ? የድሮ ፍቅረኛ ምናምን በጣም እኮ በቃ እንዴ የአሁኗ ፍቅረኛ እኮ እንዴት ጨጓራው እንደሚቃጠል አንተ አታውቅም። ምን ይላል? ወይኔ በቃ ምርጥ ልጅ ነበረች ምናምን፣ አቤት አፍንጫዋ፣ አቤት ምኗ፣ አፍንጫ ይቆረጣባና ምንድን ነው አንተ አፍንጫዋ ምኗ ካልክ እሷ ጋር አትቀጥልም ነበር እንዴ? አሁን ያለችው ልጅ ለምን ተናድዳታለህ? የምሬን ነው። በብዙ ሰዎች ህይወት የሆነ እንዴት ነው የአሁኗ ፍቅረኛም ደግሞ ልቧ ሻክሮ ጥላት ሄዳለች። ከዛ ቀጣዩ ስትመጣ ደግሞ አቤት የመጀመሪያዋ ፍቅረኛ፣ አቤት የሁለተኛዋ ፍቅረኛ አይባልም። ልክ እንደ ብሩኬ በቃ እኔ ከህይወቴ ውጭልኝ ብዬሻለሁ፣ የራስሽን ህይወት ኑሪ፣ የራሴ ህይወት ልኑር ብለን ጀምረን እንዴት እንደዚህ ታደርጊያለሽ? ሲጀመር ከህይወቴ መምጣት አትችም። ብትመጭ እንኳን በዚህ ሙድ መምጣት አትችም። አንቺ ሲጀመር አይገባሽም። አየው አይደለ? ምክንያቱም ያቺ ሴት ኦልሬዲ ጥላ ሄዳለች። ይህ መንከባከብ ምናምን መንቆጥቆጥ ምናምን መፍራት የሚያስፈልግ አብረሃ እያለች ነው። ከሄደች ሄደች ነው። ገባ? አሁን የሚንከባከባት ከእጁ ያስገባት ሌላ ሰው አለ የሚንከባከባት። አንቺ ከወርቅ ነሽ ሸበላ ነሽ ሚላት ማለት ነው። አንተ ደግሞ አብረሃ ያለችውን የሆኗን ነው እንጂ የበፊቷ እኮ እንደዚህ ነበረች ምናምን እያላችሁ አታላዝኑ ማለት ነው። የምሬን ነው። የሆነ በዙሪያዬ ከሆነ ስለማይ ማለት ነው። ገባችሁ? እንደዛ አይባልም። ድፍን ፋራቱ ከአሁኗ ጋር ተላላጡ ምናምን። ቡራ ይመቸ እግዚአብሔርን። በፊት ጀምሮ እኮ ፍቅረኛ ነበራ ሲባል አዎ ነበረች። ነገር ግን በቃ ስሟ መጥራት አልፈልግም። ስም ጥራ እንዳትሉ። እኔ በቃ አስገድዳኝም ሆነ ምናምን የሆነ ጥሩ ሰው ሆናልኝም ሳይሆን ግን ራሴን እንዳያደርጋኛለች። አያችሁ፣ እሷንም እንዳይደብራት የሆነ አብሯችሁ የነበረ ሰው ዝቅ ሲያደርጋችሁ ልባችሁ ይሰበራል አይደለ? እንደዛ ልቧም እንዳይሰበር አሁን አብረው የምትሆኑ ሰው ምንትን እንዳይለው ብሎ እንደዛ ያደርጋል። ይመቼ። ለማንኛውም ቅምጥሌ ብሩኬ እንግዲህ አብሮሽ ይኖራል እናንተ እንዳላችሁት ማለት ነው። ግን ምን ዝም ብዬ ይሆን? አቤት የኔ አይምሮ ግን በጣም ዝገት እየሆነ መጥቷል። ብሩኬ በቃ ቅመሜ ጋር አብሬ ልኖር ነው ምናምን እያለ ሲያወራ አብረው ሲሆኑ ሶፋ ላይ ሲቀመጡ ምናምን ትራስ ከትራስ ሲወራወሩ፣ ኧረ ምኑን ያላሰብኩት አለ። ምግብ አብረው ሲሰሩ ምናምን ምኑ መጣብኝ? አህያ በለው እንደንዬ እኔስ ማበዴ ነው ቅመሜን ይዤ ነው እያለ ብሩኬ እንደዛ የዘፈኑት ዘፈን ምናምን። አቤት አይ የኔ ማይንድ ግን ምን ሆነ ነው የማይታሰብ። በቃ ቀስ ብል ምን አለበት ዝም ብዬ እንደዛ ነገር ምናምን ብዙ ነገር ይሄ ነው ብዬ ልነግራችሁ ማለት ነው። ብሩኬ ቪዲዮውን እስኪጨርሰው ህልሙን እያየው ማለት ነው። እነሱ ያወራሉ እዛ እንትን ይላሉ። እኔ ደግሞ በቃ አይምሮ ውስጥ አብረው ሲኖሩ የሚያደርጉትን ነገር ምናምን እያሰብኩት ነበረና በመጀመሪያ ደረጃ ፈጣሪ ለዚህ ቁም ነገር ያብቃችሁ። የታገሰ ሁሉን ያለፈ የሆነ ነገሮቹ ሁሉ ተቀይረው እናንተ በአንድ ላይ ሆናችሁ ትልቅ ደረጃ ላይ ደርሳችሁ ማየት ፈልጋለሁኝ። ሀብንም መለኛውንም እንግዲህ ልክ እንዳልሆንኩኝ ማለት እናንተ እንድታስቡብኝ አልፈልግም። ወንድሞቼ ስራችሁን ስሩ። እኔ ወንድማችሁ ምንም ችግር የለውም። የሚመጣውን እያንዳንዱን ነገር በስነ ስርዓት መመለስ እችላለሁ ብሏል ብሩኬ። እውነት ለመናገር የሆነ
አይ ነው በተመቹ በኩል የሚመጣ ትልቅ ከባድ ነገር ይኖራል ምናምን፣ ግን ደግሞ ከወንድ ልጅ የሚጠበቅ ነገር ነው ብሩኬ ያደረገው ማለት ልጁ ጋር መጋፈጡ፣ ልጁን መምታቱ ምናምን። ምናልባት በእኛ ቦታ ሆነን ስናየው ብሩኬ ሌላ ችግር ውስጥ እንዳይገባ ስለምንፈልግ ወይ ደግሞ ስለሚፈልጉ ነው በዙሪያው ያሉ ቅምጥሌም ወንድሞቹ ምናምን ለምን ታደርጋለህ የሚሉት ማለት ነው። ግን ምንድን ነው ያኔ የእውነት አፍቃሪ ሲሆን ደግሞ ያን ነገር ማድረግ አለበት። ምክንያቱም በቃ ማንም የላትም ብሎ እንዲዳፈርሽ አልፈልግም፣ ሰው የላትም እንድትባይ አልፈልግም ነው ያለው ብሩኬ ካስታወሳችሁ ማለት ነው። ማንኛችሁም ወንድ ደግሞ ማድረግ ያለባችሁ እንደዛ ነው። ማንም ሰው ከእናንተ ጋር ሲጋፈጥ ምናምን ያን ሰው ጥጉን ማስያዝ አለባችሁ። ግን አንዳንዴ በመነጋገር የሚፈታ ነገር አለ። ስትመቱም ደግሞ ይሄ ከአንገት በላይ አትምቱ። እየሆነ የለም እግሩን ቁንጥጥ ደግሞ አይባልም። እንዴት ነው? ትልቅ ወጣት አይደላችሁ እንዴ? ደግሞ ብሩኬ እኮ ምን አለ? ልጅ እኮ እንዴ ሲሞላፈጥ አለ ወጣት ያለ አይመስልም አለ። እና ደግሞ ማንም የለም ያላስመሰለው አለ። ከዛ ማንም የለም ስትል አለ እኔ ያለው አልኩት አለ። ከዛ ይመች እግዚአብሔርን። አንዳንድ ሰዎች የሆነ ሊንቋቸው ሲሞክሩ ጥጋቸውን ስታስይዟቸውና የሆነ መናቅ እንደሌለባቸው ስትነግሯቸው ይገባቸዋል። ስለዚህ ብሩኬ አብራት ለመኖር መወሰንህ ምንም ነገር እንዳይፈጠር እኔ ባመጣሁት ነገር ምንም እንድትሆኝ አልፈልግም። ስለዚህ ደረትሽን ነፋ አድርገሽ መኖር ትችያለሽ በሚለው እንግዲህ አብራት መኖር ከጀመርክ እጅግ በጣም ደስ ይላል። ለነፃነቷ ራሱ ማለት ፍፄ አብራት ሲኖር ከደበራት ምናምን ማለት ያው አለ አይደል ልክ ይህ ወንድም አለ ወንድም የሆነ ብዙ ነፃነት አላችሁ፣ ግን የተወሰነ ደግሞ ነፃነት የለውም። ባል ደግሞ ሙሉ ነፃነት አላችሁ። ገባችሁ ምላችሁ የባል ጓደኛ ወይ ደግሞ የራሳችሁ ጓደኛም ሊሆን ይችላል ምናምን ደግሞ ልክ ከወንድማችሁ ትንሽ ደግሞ ቆንጠጥ የሚያደርግ ነገር አለው ለነፃነት ማለት ነው። እና ሰው ቅምጥሌ ሁላችሁም አልፈልግም፣ ራሴን ጠብቃለሁ፣ ለራሴ ራሴ ያለሁኝ በቃ ተወኝ ምናምን ብለዋለች። እንግዲህ እኔ ደግሞ ያሳቀቼ ማለት ነው ልክ ብሩኬ ሲመጣ ወደዛ ዙራ ተቀመጠች። ከዛ ብሩኬ ደግሞ በዛ ሄደ አውሪኝ አለ። ከዛ እንዴ አፍ ያደል ምንድን ነው ይሄ ስሚኝ ይላል ጆሮ ያደል እንደሚሰማ ትለዋለች። ከዛ ደግሞ እንደዚህ ዙራ ተኛች ማለት ነው። ከዛ ብሩኬ ደግሞ ሄደ ብቻ እንዴት ነው አልበላችም፣ ቁርስ አልበላችም፣ በቃ ምሳም አልበላችም ምናምን። እሺ አምነናል፣ በቃ አልበላችም ግን ምትለኝ እኔን ርቧታል እኮ በቃውን ተነሱ ብሉ ፋፈሽ በሉ። እኔ ግን የሚገርመኝ ነገር ማለት ነው ፕሮፋይል እንትን ምንድነው ታምብሌል የሚሰሯት ነገር የታምብሌል ፎቶ ሁሌ ነው የምትገርመኝ። እና አንዳንዴ ማለት ነው እግዚአብሔር ነው ማለት ምስጥ ብያለሁ ምናምን ይህ ታምብሌል የምትደረገውን ፎቶ ያደርጓታል አክት ላይ ምናምን ብዬ ግን አትደረግም። እና ወይ ሴትዮ ዛሬ በጣም እየደዋወለች ነው። እኔ እኮ አስተኛዋቸውና ማለት ነው ተኙ ምናምን ብዬ ስራ ያልጨረስኩት አለኝ ብዬ እኔ ወደታች ሳሎን ወረድኩ ማለት ነው። ግን አውቄ ነው ስራ ጨርሻለሁ፣ ቪዲዮ ለመስራት ነው የመጣሁት። እና በቃ ለማንኛውም እጅግ በጣም ደስ የሚል ቪዲዮ ነበረ። ቅምጥሌም ፍፄም ቡራም ቴንኪው በቃ ደስ ይላል የዛሬው ቪዲዮ። እንግዲህ ቤተሰብ በሙሉ ተስፋ ደስ እንዳላችሁ ወይ ደግሞ ሰላማችሁ እንዳገኛችሁ አልጠራጠርም። ምክንያቱም በጣም ብዙዎቻችሁ እያሰባችሁ እንደነበረ አውቃለሁ። ሶ ሁላችንም መከባበራችን መዋደዳችን ይቀጥል። ያው በአንዳንድ ሰዎች ሆድ መሻከር ወይ ደግሞ ብድር መመላለስ የሚባል ነገር ሲኖር ትንሽ ይከፋል እና ያ ነገር ደግሞ አላየውም። እነዛን ያጠፉትን ራሱ ለምን አጠፋችሁ እያላችሁ ብዙዎቻችሁ የሌላ እምነት ተከታዮች ስለነበራችሁላ በጣም አመሰግናለሁ። በጣም ነው የምወዳችሁ። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። አይደለም እንደዚህ አይነት ነገር ልታደርጉ ቀርቶ ቪዲዮ ሲሰሩ እንኳን ስዕል አድኖ ሲገባ በኢሞጂ ደብቃችሁ ቆርጣችሁን ፖስት የምታደርጉ በሙዚቃ ስታደርጉና ለእናንተ ትልቅ ክብር አለኝ፣ ትልቅ ምስጋና አለኝ። እጅግ በጣም ወዳችኋለሁ። ቅምጥሌ ደግሞ እንዴት እንዳማረባት ተኝታ እንኳን ማለት ነው እግዚአብሔርን የኔ ወርቅ ስራ እና በጣም ነው የምታምሩት። አይለያችሁ። ብሩኬ እስካለው ድረስ እዚህ ምድር ላይ ፏፈሽ ብዬ ነው መኖር የምፈልገው ብሏል። ያደርግልህ። ለማንኛውም ደህና ደሩ። በጣም እየተጠራው እየተደወለብኝ ነው እና በጣም ወዳችኋለሁ ባይ